በየሀገሩ በነፃ ስልጠና ሰጥተን የገቢ ምንጭ እንዲያገኙ ወጣቶችም የሜንቴናንስ ስልጠና እንሰጣለን። ማክሲመም በ10 ቀን እናስረክባለን ሰርተን። እነዚህ የምታያቸው ማሽኖች ከውጭ ማሽኖች ጋር አቻ ሊሆኑ የሚችሉ ችግሮችን ሊፈቱ የሚችሉ በቤት ቆጣሪ የሚሰሩ እና እንዲሁም ደግሞ ኤሌክትሪክ ኮንሰፕሽናቸው ዝቅተኛ የሆኑ ማሽኖችን ነው ይዘን ያቀረብነው። እስከ 30 ኪሎ ድረስ የሚያቦካ ማሽን ድምፅ አልባ ነው። ይሄ ቶን መስራት ይችላሉ፣ ዳቦ መስራት ይችላሉ፣ ፒዛ መስራት ይችላሉ። ለሜንቴናንስ በጣም ኢዚ ናቸው። እኛ ማሽን ከ2 ኩንታል እስከ 5 ኩንታል ድረስ ማምረት የሚችሉ ናቸው። የትኛውን ቦታ ላይ በቤት ቆጣሪ ሊሰሩ የሚችሉ ማሽኖች ናቸው። ብዙ ነገር መስራት የሚችል ማሽን ነው። ለምሳሌ እንጀራ የሚጋግሩ ሰዎች 10 በርሜል ሊኖራቸው ይችላል፣ 5 ሊኖራቸው ይችላል፣ 20 ሊኖራቸው ይችላል። ይሄ እንደምታየው ቅድም እንዳንቀሳቀስኩ ይታያል። ጎማው እቺ ትነቀላለች፣ እቺ ትነቀላለች። ይሄንን ከቀላቀለ በኋላ ይወጣና ባለ 15 አለን፣ ባለ 30 አለን። በሁለት አማራጭ አለን ማኮፈሻ ማለት ነው። ከ260 ሺህ ብር ጀምሮ አማራጭ ማሽኖች አሉን እስከ 430 ሺህ ብር ድረስ። የዳቦ ስራ አዋጭ ነው። አዎ እኛም ገበያ ላይ የቆየ ነው፣ አትራፊ ስለሆነ ነው። ሰላም ጤና ይስጥልን የገበያ ሚዲያ ቤተሰቦች እንደምን ቆይታችኋል? እንደምን ከርማችኋል? ዛሬ እጅግ በጣም አስደሳችና ጠቃሚ መረጃ ይዤላችሁ መጥቻለሁ። ምናልባት ገበያ ሚዲያ እንደዚህ አይነት ዝግጅት ወደ እናንተ ማድረስ ካቆመ 1 ዓመት አልፎታል። እኔም ከረጅም ጊዜ ቆይታ በኋላ ነው የተመለስኩት። ዛሬ ይዘንላችሁ ወደ መጣ ነው መረጃ ከማለፈ በፊት እስኪ አንድ ጥያቄ ልጠይቃችሁ። በአሁን ጊዜ በ500 ሺህ ብር ምን አይነት አዋጭ ስራን መስራት ትችላላችሁ? ልብ በሉ፣ በአሁን ጊዜ ነው ያልኳችሁ። አዋጭ የሆነ ስራ፣ የማይዋዥቅ ቀጣይነት ያለው የተሻለ ትርፍ የሚገኝበት በየጊዜው ተፈላጊ የሆነ ምን አይነት ስራ መስራት ትችላላችሁ? በ500 ሺህ ብር መልሳችሁንና ሀሳብ አስተያየታችሁን በአስተያየት መስጫ ቦታ ላይ አስቀምጡልን። እንግዲህ ወደ ዛሬ ይዘንላችሁ የመጣነው መረጃ ስናቀና በኢትዮጵያ ከተሞች የሚገኙ ትላልቅና በየቦታው የምንመለከታቸው ዘመናዊ ዳቦ ቤቶች በምን ያህል ካፒታል የሚከፈቱ ወይም ደግሞ የሚጀመሩ ይመስላችኋል? እነዚህን ዳቦ ቤቶች ለመክፈት ምናልባት በከፍተኛ ደረጃ የምንከፍት ከሆነ የውጭ ሀገር ትላልቅ የዳቦ ቤት ማሽኖችን ማስገባት ይጠበቅብናል። ምናልባት ቤቱን በተሻለ ሁኔታ ዲዛይን ማስደረግ ይጠበቅብናል። ከዚህ በተጨማሪም የምንጀምርባቸውን ቦታዎች መምረጥ ይኖርብናል። ነገር ግን እነዚህ ትላልቅ ዳቦ ቤቶች በ500 ሺህ ብር ካፒታል እንደሚከፈቱ ስንቶቻችሁ ታውቃላችሁ? የዛሬ ቪዲዮአችን ይህንን ጥያቄ በደንብ ይመልስላችኋል። ምናልባት አሁን የጠቀስኩት 500 ሺህ ብር አጠቃላይ ዳቦ ቤት ውስጥ የሚያስፈልጉ ማሽኖች መግዣ እንጂ ሌሎች ወጪዎችን አያካትትም። ነገር ግን ከውጭ ማሽኖች ባልተናነሰ እዚሁ ሀገራችን በሀገር እጅ የተመረቱ ገራሚ ማሽኖች በተሻለ ዋጋ የምናገኝበትን ቦታ ዛሬ እናስጎበኛችኋለን። ድርጅቱ ማን ነው? ማሽኖቹ ምን ይመስላሉ? በምን ያህል ዋጋ የቀረቡ ናቸው? ምን አይነት ስራዎችን ይሰራሉ? አብረን የምንመለከት ይሆናል። እጅግ በጣም ትገረሙበታላችሁ፣ ትደሰቱበታላችሁ፣ ታተርፉበታላችሁ። ወደ ድርጅቱ ሄደን ማሽኖቹን ተመልክተን እንመለስ። ተመልካቾቻችን መግቢያ ላይ እንደነገርኳችሁ በኢትዮጵያ የተመረተ ዝግጅታችን ጀምሯል። የምንገኘው በሐዋሳ ከተማ በኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ ቅጥር ግቢ ውስጥ ነው። አጠገቤ የኤልሻሎም ኢንጂነሪንግ ዋና ስራ አስኪያጅና መስራች ይገኛል። እሱ ደግሞ ከዚህ በፊት የምታውቁት ታውቁታላችሁ፣ ለማታውቁት ደግሞ እሱ ራሱን ያስተዋውቅና እስኪ ከጀርባችን ያሉት ማሽኖች እንዴት እንደሚሰሩ እንዲሁም ደግሞ ምን አይነት ችግሮችን እንደሚቀርፉ ምናልባት እነዚህ ማሽኖች በምን ያህል ዋጋ ለገበያ እንደቀረቡ ጠቅላላ መረጃውን ይሰጠናል። እኔም አንድ በአንድ እየተከታተልኩኝ የእናንተን ጥያቄ የሚያቀርብለት ይሆናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጋሻው ከኋላችን ማሽኖች አሉ። እነዚህ ማሽኖች ምንድን ናቸው ወደምለው እንሄዳለን። ቀደም ብለህ ስምህንና የስራ ድርሻህን ያለንበት ቦታ ለተመልካቾቻችን በማብራራት ጀምርልን። እኔ ጋሻው ኤዶ እባላለሁ። የኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ስራ አስኪያጅና ባለቤት ነኝ። እንደተለመደው የምታውቀው ከዚህ ከኋላ የምታየው ማሽኖች የዳቦ ማሽኖች ናቸው እና የተለያዩ ማሽኖች አሉ። በቋሚነት ከ15 ማሽነሪ በላይ ነው ኤልሻሎም እያመረተ የሚገኘው። ኤልሻሎም የተመሰረተው 2008 ዓ.ም ላይ ነው። 2008 ዓ.ም ላይ ሲመሰረት
እንዳልኩ ቴክኖሎጂውን ችግር ፈቺ ማሽኖችን ለህብረተሰቡ በማቀረብ በሚል ነው። ምክንያቱም እኔ ከዚህ በፊት የነበረኝ ተሞክሮ የተለያየ መስሪያ ቤት ላይ ድርጅቶች ላይ ሰርቻለሁና ለምን አገር ውስጥ ስለምን አይሰሩም እኛ መጠገም ብቻ ለምን የሚለው ነገር ቁጭት አስነስቶኝ ነው ወደዚህ ሐሳብ የመጣሁትና እንዳልኩ ከ10 ዓመት በላይ ልምድ አካብተን የተለያየ ማሽኖችን አፕዴት እያደረግን እየሰራን ነው። የዳቦ ማሽን ከዚህ በፊት የምናመርታቸው አሉ። በእናንተም ሚዲያ ላይ ቀርቦ ነበረ። ከዛም አሁን የተሻሻሉ ናቸውና ለዛም ነው ያለውን ነገር እንድታዩም የጋበዝኳችሁ። ስለዚህ እነዚህ የምታያቸው ማሽኖች ከውጭ ማሽኖች ጋር አቻ ሊሆኑ የሚችሉ ችግሮችን ሊፈቱ የሚችሉ በቤት ቆጣሪ የሚሰሩና እንዲሁም ደግሞ ኤሌክትሪክ ኮንሰፕሽናቸው ዝቅተኛ የሆኑ ማሽኖችን ነው ይዘን ያቀረበ ነው። ምናልባት እነዚህ ማሽኖች ስትሰሩ ቅድም በተወሰነ መልኩ እየነገርከኝ ነበርና ምንን ታሳቢ አድርጋችሁ ነው የሰራችሁት? ምን ላይ ነው ትኩረት ያደረጋችሁት? ለመስራት ምንድን ነው ያነሳሳችሁ? እንዳልከው እኛ ኢትዮጵያ ለቴክኖሎጂ እና ደግሞ ለማሽነሪዎቹ ገና ብዙ ይቀረናል። እንደምታየው ገበያውም ሰፊ ነው። ስለዚህ በሁለት መንገድ ነው የነን ቀርጸን ወደዚህ ስራ የገባ ነው። አንደኛ ችግር መፍታት አለብን የሚለው ነው። ሁለተኛ ችግር ደግሞ ስንፈታ በቋሚነት ረጅም ጊዜ ሊያገለግሉ የሚችሉ ማሽኖች የሚለው ነው ታሳቢ አድርገን እየሰራ ነው። ስለዚህ እንደምታያቸው በኳሊቲ ማቴሪያል ተጠቅመን ነው እነዚህ ማሽኖች እየሰራን ያለ ነው። የደንበኞቻችንን ፊድባክ በመስማት ወደዚህ ደረጃ ደርሰናል። ስለዚህ ከብዙ አንግል ማየት ትችላለህ። ታሳቢ ስናደርግ አንደኛ ሃርድ ከረንሲን መቀነስ እንችላለን። ያንን ዶላር በሀገር ውስጥ በምርት በመተካት ማስቀረት እንችላለን። ሁለተኛ ማስቀረት ብቻ አይደለም፣ ከውጭ የሚመጣውን ማሽን ከግማሽ በታችን ቀንሰን ነው ማሽኖችን እየሰራን ያለን። ኳሊቲውን በዋጋ ደረጃ ኳሊቲውንም በኳሊቲም ደረጃ እኩል የሆነ ተመጣጣኝ የሆነ ማሽኖችን እንዲሁም ደግሞ በዋጋ ደረጃ ደግሞ ከግማሽ በታች የሚቀንስ ምክንያቱም ለምሳሌ 100 ሺህ ብር የሚሸጥ ማሽን ማለት እኛ ጋር 50 እና 40 ሺህ ብር ማለት ነው የሚሸጥ። ያው ምሳሌውን ለመጥቀስ ለማለት ፈልጌ ነው። እና ያን ያህል በሁለት አቅጣጫ ነው ሀገራችንን መጠቀም የምንችለው፣ ህብረተሰቡን መጠቀም የምንችለው። ስለዚህ ኳሊቲ ነው የምንሰራው፣ ችግር ፈቺ ናቸው ቴክኖሎጂዎቹ። እንደምታየው የትኛውን ቦታ ላይ በቤት ቆጣሪ ሊሰሩ የሚችሉ ማሽኖች ናቸው። አንደኛ አይሹ ሰዎች በቤት ቆጣሪ ይሰራሉ ወይ ብሎ ይጠይቃሉ አንዳንዴ። ለምን ስሪፌዝ የማግኘት ፕሮባቢሊቲው ህብረተሰቡ ትንሽ ዝቅተኛ ነው። አንደኛ ውድም ነው፣ ሁለተኛ ስሪፌዝ በየቦታው ላይ እንደ ልብ አታገኝም። ስለዚህ ሲንግል ፌዝ ግን በየቦታው ማግኘት ስለምንችል በቤት ቆጣሪ እንዲሰራ አድርገን ነው አዘጋጅተን እየሰራን ያለ ነው። ደንበኞቻችንን ደግሞ ምስክር ናቸው። ምናልባት ለእናንተ ይህንን ማሽን ለሰራችሁት ጥራት ማለት ምንድን ነው? ከላይ የምናየው ውበት ነው ወይስ የማሽኑ ዱራቢሊቲ ወይም ደግሞ ጥንካሬ ነው? ጥራት ማለት እኛ ጋር ሁለቱንም ያማከለ ነው። ከዚህ በፊትም በነበረን ተሞክሮ የምታውቀው ነው። ጥራት ማለት ሁለት ነገሮችን ነው እኛ የሚያዝ፣ አንደኛ ኳሊቲንም ነው፣ ሁለተኛ ዱራቢሊቲም ነው። ገብቷል አይደለ? ስለዚህ የውጭ ማሽን አብዛኛዎቹ ያው እንጠግናለን እኛ አሁንም ይመጣሉ ሰዎች እንዲህ ተሆነብናል ገዝተን ይላሉ። የኛ ሀገር ደግሞ ስታንዳርድ እንደዛ አይደለም። ለምን ሰው አገልግሎቱን በደንብ ማግኘት አለበት። ያ ማሽን የገዛውን ብር ተክቶ 3-4 እጥፍ ማፍራት መቻል አለበት። ለረጅም ጊዜ እንዲያገለግል አድርገን ጥንካሬውንም ጨምረን ኳሊቲውንም። ኳሊቲ ሲባል እንዳልኩ የማብረቅረቅና የውበት ጉዳይ አይደለም። ነገር ግን የሚገባውን ስታንዳርድ ተጠቅመን ነው የምንሰራው። ድስቶቹ አልሙኒየም ናቸው፣ መምቻዎቹ እንደዛው ደረጃውን የጠበቁ ናቸው። ዘሴም ታይም ደግሞ መጋገሪያውም ማኮፈሻው ሙሉ ለሙሉ እንደምታየው ሙሉ ለሙሉ አልሙኒየም ነው፣ በማይዝግ ብረት ነው። እና እንዳየው አሁን ውጭ ማሽን 30 ባትሪ የለውም። አብዛኛው 20፣ 15 ምናምን 13፣ 12 ናቸው። እኛ ግን 30 ባትሪ እንዲይዝ ረጅም ጊዜ ስቲሙም እንዲያገለግል አድርገን ነው የሰራ ነውና ሙሉ ለሙሉ አልሙኒየም ነው። እንደምታየው መደርደሪያው አልሙኒየም ነው፣ ቦዲው አልሙኒየም ነው። ስለዚህ በኢትዮጵያ የተመረተ ስንል ሐሳቡ ራሱ የኢትዮጵያን የኑሮ ሁኔታ ወይም ደግሞ የኢትዮጵያን ሕዝብ ችግር ወይም ደግሞ ወደ ቢዝነሱም ለግልም ማሽኑን ተጠቅሞ የሚሰሩትን ሰዎች ችግር ያገናዘበ ነው ማለት እንችላለን። በትክክል ምክንያቱም ደንበኞቻችን ምስክር ናቸው። ይሄንን ሰጥተውናል። ረጅም ጊዜ ነው የሚያገለግሉት፣ ረጅም ጊዜ አይበላሽባቸውም። እኛ ደግሞ ማሽኑን ስንሰጥ እርግጠኛ 100% የአንድ ዓመት የጥገና ዋስትና ብለን ነው የምንሰጠው። እንዳልነውም ደግሞ ሄደን ነው እንጠገናለን። በጣም ሩቅ ሀገር ደግሞ መጠገን የማንችለው ነገር ከሆነ ደግሞ አሁን ማስረግጬ የምነግርህ በቀላሉ ማንኛውም ባለሙያ እንዲጠግናቸው አድርገን ነው የምንሰራቸው ማሽኖቹን። ስለዚህ እንዲህ ውስብስብ ነገር አናረግም ስንሰራኛ። ኢቨን ባለቤቱ እንኳን ይሄ እንዲህ አድርግ ብንለው መስራት እንደሚችለው አድርገን ነው የሰራ ነው
ያን ያህል አቅልለን ነው የሰራነውና ጥንካሬው እንዳለ ሆኖ ረጅም ጊዜ የማገልገል ሁኔታ እንዳልሆነ ነገር ግን ሜንቴናንስ ኢዚ አድርገነው ነው የሰራነው። ሌላም ደግሞ ተጨማሪ የምነግርህ ነገር እንዲሁም በየሀገሩ ራሱ የስራ እድልም ለመፍጠር ከዚህ በኋላ የምናዘጋጀው ፕሮግራም አለ። በየሀገሩ በነፃ ስልጠና ሰጥተን የገቢ ምንጭ እንዲያገኙ ወጣቶችም የሜንቴናንስ ስልጠና እንሰጣለን። ማለት ጥገናዎችን እየሰሩ ራሳቸውን እንዲያገለብቱ ራሳቸውን ደግሞ የገቢ ምንጭ እንዲያገኙ ይህን ፕሮግራሙ ከዚህ በኋላ ራሱ ያዘጋጀነው አለና ከየሀገሩ እንደዚሁ አናውንስ አድርገን በነፃ ስልጠና ሰጥተን በየሀገሩ እናሰማራለን እና ይህም አንድ አድቫንቴጅ እንወስዳለን። ሌላው ምናልባት የዳቦ ቢዝነስ በሀገራችን የተለመደ ነው ይታወቃል። ምናልባት እናንተ ይህንን የዳቦ ማሽን ስታመርቱ ወይም ደግሞ ስትሰሩ የዳቦ ቢዝነስን አጥንታችሁ ነው ወይስ መነሻችሁ የቱ ላይ ነው ትኩረት ያደረገው? ከዝቅተኛ ነው መካከለኛ ነው ምኑ ጋር ነው ትኩረት ያደረጋችሁት ስለ ዳቦ ቢዝነስ? አሁን ምን መሰለኛ ያየነው እንዳልኩ ኤልሻሎም ኢንጂነሪንግ ዳቦ ብቻ አይደለም። በቋሚነት ከ15 ማሽነሪ ችግር ፈቺ ማሽነሪዎችን ቴክኖሎጂዎችን የሚያመርት ድርጅት ነው። በዳቦ ላይ ከጠየቀኝ እኛ አብዛኛው ህብረተሰብ ክፍላችን ዝቅተኛና መካከለኛ ነው አብዛኛው ማለት ነው። ስለዚህ ያንን ተደራሽ የሚያደርግ ዋጋም እንደገናም የማሽኑም ስታንዳርድ አድርገን ነው እየሰራን ያለ ነው። ከዝቅተኛ ብነሳው ለምሳሌ በዋጋ ደረጃ ከ280 ሺህ ብር ጀምሮ 320 ሺህ ብር 420 ሺህ ብር አለ እንደየሰው መካከለኛና ዝቅተኛ ብለን። ስለዚህ እነዛም ሶስቱም ደረጃዎች ዳቦ ማምረት ይችላሉ። በደንብ የማምረት ሂደታቸው ነው ካፓሲቲያቸው ነው የሚለያየው፣ እንደገና ደግሞ አጠቃቀማቸው ነው የሚለያየው እንጂ እንዳልኩ ዳቦ ሶስቱም ያመርታል። ስለዚህ ዝቅተኛውን የህብረተሰብ ብር ከ280 ሺህ ብር ጀምሮ እስከ 420 ሺህ ብር የሚደርስ ማሽን ነው ያው ቀጣይ ማስጎበኝ ማለት ነው። ኦኬ ጥሩ። ስለዚህ ከዝቅተኛ እስከ መካከለኛ ካፒታል ኖሯቸው የዳቦ ስራ ላይ መሰማራት ለሚፈልጉ ማህበረሰባችን ወይም ደግሞ ግለሰቦች እነዚህ ማሽኖች ቀርቧል ማለት ነው። ወደ ማሽኖቹ እንምጣና እዚህ ጋር ምንድነው እየታየ? ይሄ ያው የምታየው ማሽን ማቡኪያ ማሽን ነው። ድስቱ እንደምታየው አሉሚኒየም ነው እና እስከ 30 ኪሎ ድረስ የሚያቦካ ማሽን ነው። በቤት ቆጣሪ ነው የሚሰራው። 3 የፈረስ ጉልበት ዲናሞ እንገጥማለን እና ድምጽ አልባ ነው። ይሄ ድምጽ አልባ ሲባል ምንድነው? ኢኔሴንስ በችንጋ ነው የሚሰራው። ችንጋዎቹ ኳሊቲ ናቸው። ቢችንጋ ነው የምንጠቀመው። ለምን ወፍራም ነው ቢችንጋ የሚባለው። ኤችንጋ የሚባለው ቀጠን ይላል፣ ቢችንጋ የሚባለው ወፈር ይላል። ሲም እያለ እንደዛው አላቸው የችንጋ መጠናቸው። ይሄ ቢችንጋ ሆኖ ረጅም ጊዜ ሊያገለግል ኳሊቲ ችንጋ ነው የምንገጥምለት። ችንጋ በችንጋ ነው የምንሰራው። ችንጋ በችንጋ ዋና መሆኑ ጠቀሜታው ምንድነው? እነዚህ ማሽኖች ድምጽ አልባ ለማድረግ ታስቦ ነው። አሁን ባለጥርስም እንሰራለን እንደ ሰው ፍላጎትና ትዕዛዝ። ባለጥርስ ግን አንዳንዴ ድምጽ ያመጣል። ስለዚህ ሜንቴናንስ ኮስቱም ደግሞ ሃይ ነው። ሁለተኛ ደግሞ ለመጠገንም አስቸጋሪ ነው። ባለሙያ ተፈልጎ ጊዜ ተፈጅቶ ስለሆነ ያንን ታሳቢ ማድረግ ነው ወደዚህ ሽፍት ያደረግነው እንጂ ፍላጎት ያለው ሰው ካለ ባለጥርስም እንሰራለን። ችንጋ በችንጋ ነው የሚሰራው። ድምጽ የለውም ግን ጥራቱንም እንደገና ጉልበቱንም ሳያጓድል ነው የሚሰራው። 30 ድረስ ያቦካል። ግን ለማሽኑ ደህንነትም እድሜ ከካፓሲቲው በታች ቢሰራ ይመከራል። ስለዚህ 20 እና 25 ነው መክረው። እንዳልኩ 30 ሰጥቶት ሊያቦካ ይችላል። 30 ሲባል ምናልባት አንድ ላይ እንድትመልስልኝ 30 ኪሎ ዱቄቱን ውሃውን ጨምሮ ነው ወይስ 30 ኪሎ ከዱቄቱን ነው? ዱቄቱ ብቻውን 30 ኪሎ ውሃን ሳይጨምር ውሃ ሳይጨምር ዱቄቱን ብቻ ነው የምነግርህ። ያው ውሃው ሲጨምር ራሱ ኪሎ ስለሚጨምር እና ሲቦካ እንዳልኩ እስከ 30 ያቦካል። አሁንም እርግጠኛው ነው ግን ለማሽኑ ደህንነትም እድሜም ረጅም ጊዜ እንዲያገለግላቸው ካስፈለገ 20 እና 25 ከካፓሲቲው በታች ቢሰሩ ተመራጭነት አለው ብዬ እመክራለሁ። ስለዚህ እንዳልኩ ነው እንደ ሰው ፍላጎት ባለ 50 አለ አሳይሃለሁ። እዛም አለ እየተመረተ ያለ በቋሚነት የምናመርተው ባለ 30 እና ባለ 50 ነው። ስለዚህ ለብቻው የሚፈልግ ሰው ካለ እንደ ሰው ፍላጎት እንደ የግዴታ ኮምቢኔሽን አንልም። እኛ ዳቦ ማሽን ሶስቱንም ይግዛ ብለን እንትን አንልም። ሶስቱንም ከኛ ቢገዛ የተሻለ አማራጭ ነው። ነገር ግን አይ አንዱን ነው የምፈልገው የሚል ካለ እንደዛም አንዱንም ነጥለን እንሸጣለን ልል ፈልጌ ነው። ምናልባት ስለ ኤሌክትሪክ ስናወራ ነበር። ይሄኛው በስንት ፈረስ ጉልበት ነው? በምን ኃይል ነው የሚሰራው? ይሄ በቤት ቆጣሪ የሚሰራ 220 ቮልት ነው። ኖርማል ዙር ነው የሚባለው 1400 ዙር 2.2 ኪሎዋት 3 ኤችፒ ነው።
3 የፈረስ ጉልበት ማለት ነው። ስለዚህ በቤት ቆጣሪ እንደሚሰራ አሁን ከ5.5 እና 7.5 ድረስ ነው የቤት ቆጣሪ የሚሰሩት። ስለዚህ ያንን ያማከለ ናቸው። ለረጅም ጊዜ እንዲጠቀሙበት በመሃል የሚበላሽ ነገር አለ ወይም የሚቀየር ነገር አለ? እዚህ ውስጥ ብልሽት የሚፈጥር ነገር አለ? እዚህ ላይ አላቂ እቃዎች አሉት ማሽኑ። ምንድን ነው? ለምሳሌ ችንጋር ያልቃል፣ ይበላል። ሁለተኛ ኩሽኔት ደግሞ ከረጅም ጊዜ በኋላ እንዳጠቃቀማቸው ሂደት ቅድም እንደነገርኩ እንዳጠቃቀማቸው ሂደት በ6 ወርም በ1 ዓመትም ኩሽኔት ሊፈልግ ይችላል። ኩሽኔት ደግሞ ማንኛውም ባለሙያ ሊቀየር የሚችለው ነው። እንደገና ደግሞ እንደ ስራቸው መጠን ሁኔታ በየ3 ወሩ ደግሞ ሰርቪስ ቢያደርጉ ይመከራል። ስለዚህ የችንጋው ደግሞ እንዳጠቃቀማቸው ሁኔታ ከ6 ወር እስከ 1 ዓመት ያገለግላል። ችንጋው ቅድም ስለ ጥራት እያወራን ነበር ወይም ደግሞ ስለ ጥንካሬ እያወራን ነበር። ይህ ማሽን ምን ያህል ዓመት ያገለግላል ብለህ ታስባለህ? እንግዲህ እስካሁን እኛው እንግዲህ 10 ዓመት ብለናል አይደል? ስራ ላይ የቆየ ነው። 10 ዓመት ያገለገለ ማሽን አለ። ኦኬ፣ የራሳችሁ ምርት የኛ ምርት ኢቭን ያው ሰርቪስ እየተሰራ 10 ዓመት እያገለገለ ሰው አለ። መልካም። ከዚህ እስከዛ አንድ ነው መሰለኝ፣ ተመሳሳይ ሁሉም አንድ አይናቸው። አዎ። ስለዚህ ወደ መጋገሪያው እንሂድ። ወደ መጋገሪያው እንቀጥል። ምናልባት ተመልካቾቻችን በዚህ ማሽን ዙሪያ ለኤልሻሎም ስራ አስኪያጅ አቅርቤለት ያልተመለሰ ጥያቄ ካለ ቪዲዮ ላይ ስልክ ቁጥር ስለምናስቀምጥ ተጨማሪ ማብራሪያ ደውላችሁ ማግኘት ትችላላችሁ። በአካል መታችሁ ደግሞ ስለዚህ ማሽን አይታችሁ ሞክራችሁ ልምድና ተሞክሮ ጠይቃችሁ ማዘዝ ለምትፈልጉ አይታችሁ ማዘዝ ትችላላችሁ። የማሽኑን ሁኔታ አሁን የዳቦ ማብኪያ ወይም ደግሞ የሊጥ ማብኪያ ማሽን ተመልክተናል። ወደ መጋገሪያው እንሄዳለን። አብራችሁን ቆዩ። ምናልባት ጋሻው እንግዲህ ዙሪያችን ማሽኖች አሉ። ገበያ ሚዲያ ከዛሬ 2 ዓመት በፊት ወደ እናንተ መጥተው በነበረበት ወቅት ከነበሩት ወይም ከምታመርቱት ማሽኖች በተወሰነ መልኩ ለየት ያሉ ናቸው። አሁን እየተመለከትን ያለነው ማሽን ማብኪያ ጀምሮ መጋገሪያ ማኮፈሻዎችም አሉና ምናልባት እዚህ ጋርም እየተመለከትኩ ያለሁት ከዚህ በፊት ከነበረው ማሽን በዲዛይንም እንዲሁም በሳይዝም ለየት ብሎ እየታየኝ ነውና ለምንድን ነው ዲዛይን ለውጥ ያደረጋችሁት? እንዲሁም የሳይዝ ለውጥ ያደረጋችሁት ለምንድን ነው? ኦኬ፣ በጣም አመሰግናለሁ። እንዳልኩ እኛ ደንበኛ ተኮር ነው ስራችን። ምክንያቱም የኛ ደንበኞች ናቸው ለኛ እያንዳንዱ ነገር ወደ ለውጥ ጎዳና እንድንጓዝ እንደገና ደግሞ ልናሻሽል የሚያደርጉን ደንበኞቻችን ነው። በደንበኞቻችን ጥያቄ መሰረት ነው የተለያየ ፓኬጅ አዘጋጅተን እየሰራን ያለ ነው። ዲዛይን የቀየር ነው። ዲዛይን የቀየሩበትም ቅድም ያው ለመጥቀስ ሞክር ያለውና አንደኛ እንዳልኩ ኤሌክትሪክ ኮንሳምፕሽን መጀመሪያ የምንሰራቸው ትንሽ ጨመር ይላል። በሬዚስተር የመብራት ፍጆታው ትንሽ ጨመር ይላል። እንደገና ደግሞ ድፎ ለመስራት አይሆንም። ከቦታም አንጻር ደግሞ እንትን ነው ቦታ በጣም ይወስዳል። ለአጠቃቀም ረዥሙን ባትራ ነው የሚጠቀመው 60 በ90 የሚባል ባትራው ነው የሚጠቀመው እና ኤሌክትሪክ ኮንሳምፕሽኑ ከዚህ አንጻር ወደ የት እንሂድ የሚለው ነገር ስናስብ ነው ወደዚህኛው ዲዛይን የመጣ ነው። ስለዚህ ይህን ዲዛይን ስናመጣ ምን መቅረፍ አለበት ብለን ብዙ ተጨንቀን ብዙ ሞክረን ነው ወደዚህ ወደ ገበያ ያወጣ ነው እና አሁን ኦልሬዲ ገበያ ላይ ነው ያለው፣ እየሰራን ነው። ጥሩ ፊድባክ ነው ያለው። ይሄ ማሽን እንደ ሰው ፍላጎት እንዳልኩ ባለ 6 ባትራ አለን፣ ባለ 2 ባትራ አለን እንደ ሰው ፍላጎት፣ ባለ 4 ባትራ አለን። እንዲሁም ደግሞ እዚህ ጋር ደግሞ እንደምታየው ከፊት ለፊት ያለው አንደኛ ቦታም የሚጠይቀኝ ሰው አለ። ስለዚህ ቦታ የማይፈጅ ማሽን በጠባብ ቦታ ላይ ቦታ የማይፈጅ ማሽን እንዲሁም ደግሞ ኤሌክትሪክም ኮንሰምፕሽኑ ዝቅተኛ የሆነ በትንሹ መጀመር የምችል ብሎ ስለይጠይቁኝ ነው ወደዚህኛው ሐሳብ የመጣው። ሌላው ተጨማሪ ደግሞ እንዳልኩ ካፌዎች የራሳቸውን ፍጆታ መጋገር መስራት ይፈልጋሉ፣ ላይቭ ማለት ነው። ካፌዎች በብዛት እንደምታየው ከሌላ ቦታ ነው ዳቦም በርገርም ሲሰሩ ምንም ሲሰሩ እንደገና ደግሞ ፒዛም ሲሰሩ የውጭ ማሽን ነው በተወሰነች ባለ 2 ምናምን የሚጠቀሙት። ስለዚህ 4 ፒዛ መጋገር ይችላሉ፣ ድፎ መጋገር ይችላሉ። ምንም ሳያቋርጡ ሁለቱን መስራት ይችላሉ። ምንድነው አሁን የተጨመረበት? ፒዛ እንዲጋግር ከዚህ በፊት ከነበሩት ማሽኖች እዚህ ላይ የተጨመረው ነገር አለ? የቦታ አጠቃቀማቸው ይሄ አሁን ከፍቴ ባሳየ እስኪ ክፈተው፣ አይተዋል ስፋቱን። ይሄ አሁን ፒዛ 2 ፒዛ በደንብ ኮርቶ ይጋግራል። ድፎ 2 ይጋግራል በደንብ። ለምሳሌ ድፎ ትእዛዝ ቢኖራቸው መስራት ይችላል። ሌላ ደግሞ እዚህ ጋር ማሽን ላይ ልክ እንደ ውጭ ማሽን መቆጣጠሪያ ይገጠማል። ሌሎቹንም አሳያለሁና መቆጣጠሪያ ከተገጠመለት ኬክም መስራት ይችላሉ፣ ኩኪሶች መስራት ይችላሉ። ጦሮ እዚሁ ማሽን ላይ ብዙ ነገር መስራት ይቻላል። አሁን ዳቦ ስንጋግርና ድፎ ዳቦ ስንጋግር ወይም ፒዛ ስንጋግር ምን ሊለዋውጠው ነገር የለም እዚህ ላይ
እሱ ላይ ለምንለዋወጠው ነገር ባትራው ነው እንጂ ሌላ የምንለዋወጠው ነገር የለም። ሙቀቱ ስታንዳርድ ነው፣ ኮንስታንት ነው። ነገር ግን ኬክ ብቻ ሲሆን ነው የሚለየው። ኬክ ሲሆን እንዳልኩ ቴምፕሬቸር ኮንትሮል ያስፈልገዋልና ቴምፕሬቸር ኮንትሮል እዚህ ጋር ይገጠምለታል። እንደ ሰው ፍላጎት መቅጠም እንችላለን ለፈልገን እና በዚህ በ3 በ4 ምክንያት ነው ወደዚህኛው ዲዛይን እና ሐሳብ የመጣ ነው። ስለዚህ ከታች ማኮፈሻ አለው እንዳየው 12 ባትራ ያኮፍሳል። እንደምታየው ሙሉ ለሙሉ አልሙኒየም ነው። ቦዲው እንደምታየው ከዚህም አልሙኒየም ነው። ግድግዳዎቹ ይሄ መደርደሪያ ሁሉ አልሙኒየም ነው። እዚህ ጋር ደግሞ ስቲም አለ። እንደምታየው ዘመናዊ ስቲም ነው። ላው ላይ ውሃ ይጨመራል። 5 ሊትር ድረስ ይችላል። ስለዚህ በሚጎልበት ሰዓት ላይ ውሃውን እየጨመሩ እዛ መቆጣጠሪያ ያለው በሚፈልጉት ቴምፕሬቸር እየጨመሩ እየቀነሱ ማኮፈስ ይችላሉ ማለት ነው። የኮፈሰውን ደግሞ ከጊዜም አንፃር አሁን ለምሳሌ ከዚህኛው አውጥቶ ወደዚህ ለመግባት የሚወስደው ጊዜ ወይ ደግሞ የሰውን የመሰለቸቱን ሁኔታ ይቀንሳል። እዚህ አወጣ እዚሁ ነው የሚያስገባው። ስለዚህ ከቦታም አንፃር ቅልጥፍናን ከመጨመር አንፃር ከዋጋም አንፃር የተሻለ ነው ብለን ነው ወደዚህኛው ዲዛይን ደግሞ የመጣ ነው ማለት ነው። ምናልባት በዚህ ዲዛይን የሞከራችሁት አለ ሞከራችሁታል? ከዚህ ቀደም በነበሩት እኛም በቦታው ተገኝተን የተጠቀሙ ያሉትን ለዛውም ከውጭ ከሚመጡት ከቱርክ፣ ከጃፓን፣ ከቻይና ከሚመጡት ማሽኖች በላይ ጣፋጭ ዳቦ እንደሚጋግር እኛ በቦታው ተገኝተን ለተመልካችም ያደረስነው ቪዲዮ ስላለ እኛም ምስክር ነን፣ ተመልካቾቻችንም ወይም ደንበኞቻቸው ምስክር ናቸው። በዚህኛው ግን የሞከራችሁት አለ ወይ? አለ ሞክረናል። ኢፌክቲቭ ስለሆነ ወደ ገበያ ያወጣን። ያው አንድ ነገር ገበያ ላይ ከማውጣት በፊት ምንድነው የምታደርገው? ትሞክራለህ። ሞክረን ሽጠናል። ማሽን ቢያንስ ከሰሞኑ ይሄን ቅርብ ጊዜ ያወጣነው እንትን ነው ዲዛይን ነውና ወደ 4 ማሽን ምናምን ሽጠናል። ጥሩ ፊድባክ ነው የሰጡን። ጠቅላላ እናንተ ድርጅት ውስጥ አሁን እየተመረተ ያለው የዳቦ መጋገሪያ ማሽን ባለስንት ነው? ከ2 ባትራ ጀምሮ አለን። መጋገሪያ 2 ባትራ አለን፣ 4 ባትራ አለን፣ 6 ባትራ አለን በቤት ቆጣሪ የሚሰሩ። ስለዚህ 3 አማራጮች አሉ እኛ ጋር። ይሄኛውም እዛ ውስጥ ነው የሚካተተው። ይሄኛው ደግሞ ኮምቢኔሽን ተብሎ ነው። ኮምቢኔሽን ሲባል ምንድነው? ለምሳሌ ዳቦ ቤት 3 መሰረታዊ ነገር ያስፈልገናል፣ ተነጋግረናል ከዚህ በፊት። ይሄ ግን ራሱን ችሎ ማኮፈሻ ያለው ስለሆነ ኮምቢኔሽን ብለን ነው የምንወስደው። ያው መጋገሪያ ነው ግን ማኮፈሻ ከስሩ ያለው ነው። እንግዲህ ክቡራን ተመልካቾቻችን እያስቃኘናችሁ ወይም እየተመለከትን ያለ ነው በኤልሻሎም ኤሌክትሮ መካኒካል ኢንጂነሪንግ ውስጥ የተመረቱ ያሉ የዳቦ ማብኪያ መጋገሪያና ማኮፈሻ ነው። ምናልባት ዋጋ እንደምትሉን ተስፋ አደርጋለሁ። ነገር ግን ስለ ዋጋ ረሳነው። ማሽኖቹን እንጨርስና እነዚህ ማሽኖች በምን ያህል ዋጋ ለገበያ እንደቀረቡ ደግሞ ጋሻው ይነግረናል። ቀጣይ ማኮፈሻ ስላለ ወደ ማኮፈሻ ሄደን ከዛ በኋላ ስለ ዋጋም ስለ አድራሻም እንነጋገራለን። አሁንም ቆይታችሁ ከኛ ጋር ይሁን። እሺ ጋሻው፣ አሁን ደግሞ እዚህ ማኮፈሻ ጋር መተናል። ከዚህ በፊት ከነበሩት ማኮፈሻዎች እዚህ ላይ ምን አሻሻላችሁ? ምን ለውጥ አለ? ምናልባት የምታስታውስ ከሆነ አላውቅም፣ ከዛሬ 2 ዓመት ምንድነው ይሄ ማኮፈሻዎቹ መሬት ላይ ቁጭ ብለው ነበር ማኮፈሻ የሚኮፍስ የነበረው። አሁን ምን አድርገናል? ሙሉ ለሙሉ ዝግት አድርገነው እንደምታየው ጎማ አለው ተሽከርካሪ እንዲንቀሳቀስና ይሄኛው ደግሞ መሬት ላይ ያረጥብ ነበር እየፈሰሰ ማኮፈሻው ያለው የሚወጣው እንፋሎቱ ተጠራቅሞ ወደ ውሃ ሲቀየር መሬት ላይ ያበሰብስ ነበር። ስለዚህ ያንን ታሳቢ ማድረግ እንደምታይታል ሙሉ ለሙሉ ዝግ አድርገነው ያ የሚንጠበጠበው መሬት ላይ ሪሳይክል ሆኖ ወደ ተመልሶ ወደ እንትኑ ይገባል። አይኸው ኦኬ፣ ተመልሶ ወደ ውሃው እንዲገባ አድርገን ነው የሰራነው። እንደምታየው ሙሉ ዝግ ነው። ከታቹ ዝግ አድርገን አሻሽለን ሰርተናል። እንደገና 30 ባትራ ሆኖ መደርደሪያውም እንደምታየው አልሙኒየም ነው፣ ቦዲውም አልሙኒየም ነው። ይሄ መስታወት ነው ያደረግነው። ስለዚህ ለየት ያደረግነው ከበፊት የነበረው ያ ነው። አብዛኛው ሰው ቤት አበሰብስንብናል ምናምን ስለሚሉ ያንን በመስማት ነው ሙሉ ለሙሉ ከታች ዝግ አድርገነው የሚንጠባጠበው መሬት ላይ ሳይሆን መልሶ እዛው እቃው ላይ ነው የሚንጠባጠበውና ስለዚህ ያንን ችግር ቀርፈናል። በጣም ጥሩ። አነስተኛ ካፒታል ያላቸው ወይም ደግሞ ዝቅተኛ ካፒታል ያላቸው ደንበኞች ወይም ደግሞ ተመልካቾች ቢወስዱት ቢጠቀሙት ብላችሁ የምትመክሩት የትኛውንና የትኛውን ማሽን ነው? ባለ 15 አለን፣ ባለ 30 አለን። በሁለት አማራጭ አለን ማኮፈሻ ማለት ነው። ስለዚህ የሚፈልግ ሰው አቅሙን ሁኔታውን አገናዝቦ ከሁለት አንዱ አማራጭ መውሰድ ይችላል። እንደ ፓኬጁ ሁኔታ ማለት ነው። ቅድም እንደገለጽኩ እንደ ፓኬጁ ዋጋ መነሻች ከዝቅተኛ ህብረተሰብ እስከ መካከለኛ ህብረተሰብ ያማከለ ዋጋ አለን ማለት ነው። እንግዲህ ወደ ዋጋ እንምጣ።
ከመጀመሪያው ጀምረ ዋጋችሁ እንዴት ነው? በተናጥል ሲሆን በፓኬጅ ሲሆን ዝቅተኛውና መካከለኛው ስንት ነው ዋጋው? ጠቅላላ ዘርዘር አድርገህ ለተመልካቾች። ኦኬ እንደምታየው ከቅድም ጀምሮ ያብራራው ለመጥቻለሁና በፓኬጅ ደረጃ ሲሆን ለምሳሌ ባለ 4 ባትራ መጋገሪያ፣ ባለ 30 ባትራ ማኮፈሻ ሙሉ ለሙሉ አልሙኒየም የተሰራ እሺ፣ ማብኪያው እስከ 30 ድረስ የሚያቦካ ማሽን ሶስቱ አንድ ላይ ከ30 ባትራ ጋር ነው የምንሰጣቸው 320 ሺህ ብር 320 ሺህ ብር ብቻ። ከዛ ደግሞ የሚቀንስ እንዳልኩ ይሄንን አፎርድ አላደርግም የሚል ሰው ካለ እንዳልኩ ይሄኛው እዚህ ጋር ከስር ማኮፈሻ ያለው አለ 12 ባትራ። እሺ ከስር ማኮፈሻ ያለው አለ፣ ከላይ 4 ባትራ መጋገሪያ ያለው ማብኪያው እስከ 30 የሚያበካ 280 ሺህ ብር ነው። ዋጋ ላይ ግን ምንም አይነት ለውጥ አላደረጋችሁም። 280 ሺህ ከዚህ በፊትም ዝቅተኛ ነው፣ አሁንም ዝቅተኛ ነው። አዎ ዋጋ ብዙም አልጨመርንም። ለምን ብትለኝ ያው እንዳልኩ ነው የህብረተሰባችን የመግዛት አቅሙን ሁኔታ ያማከለ ግን ኳሊቲውን የጠበቀ ማሽን ነው እየሰራን ያለነው። 280 ሺህ የዛሬ 2 ዓመት ስንሰራ የነበረው በእርግጥ 30 ባትራ ነው ያኛው ማኮፈሻው 260 ሺህ ብር ካስታወስክ፣ የዛሬ 2 ዓመት 260 ሺህ ብር ሙሉ ፓኬጅ 260 ሺህ ነው የሰራው። አሁን ያ ሙሉ ፓኬጅ ነው አድጎ 320 ሺህ የመጣው። ነገር ግን እንዳልኩ እቺኛዋም ደግሞ ግር እንዳይላቸው ደንበኞቻችን ማኮፈሻው 12 ባትራ ከታች የሚይዘው ኮምቢኔሽኑ ያልኩ ማለት አዎ፣ ከላይ ደግሞ 4 ባትራ መጋገሪያው እና 30 ማብኪያ ያለውን 12 ባትራ አንድ ላይ ሰተን፣ ምክንያቱም 12 ባትራ ነው የሚጎርሰው ማኮፈሻው። ጊፍት 12 ባትራ ሰተን 280 ሺህ ብር ነው 280 ሺህ ብር እየሸጥን ያለ ነው ማለት ነው። ሌላው ደግሞ ባለ 6 ባትራ መጋገሪያ 30 ባትራ ማኮፈሻ ሙሉ ለሙሉ አልሙኒየም የተሰራ በማይዝግ ብረት የተሰራ ማብኪያው እስከ 30 ኪሎ የሚያቦካ ጠቅላላ 380 ሺህ ብር። ልብ ብለህ ያዝልኝ። 300 ባትራ ጋር ከነ ባትራ 30 ባትራ እንደ እንሰጣለን 380 ሺህ ብር። ዘሴም ታይም ደግሞ እንዳልኩ መቆጣጠሪያ የሚፈልግ ሰው አለ። መቆጣጠሪያ የሚገጠም ከሆነ 50 ሺህ ብር ኮስት ስለሚያደርገን 430 ሺህ ብር ይመጣል። አገኘኛ ልክ እንደ ውጭ ማሽን ቴምፕሬቸር ኮንትሮል ከገጠምን 430 ሺህ ብር ነው እየሸጥን ያለው። ማኮፈሻው 30 ባትራ የሚይዝ ማብኪያው እስከ 30 ኪሎ መጋገሪያው 6 ባትራ ሆኖ መቆጣጠሪያ ያለው። መቆጣጠሪያ የሌለው ቅድም እንደነገርኩ 380 ሺህ ብር ነው ኖርማል ብሬከር ብቻ እንገጠም ካሉ። ሌላው ደግሞ ፓኬጅ ምንድነው? ባለ 2 መጋገሪያ ማሽን ማኮፈሻው 15 ባትራ ግማሽ 15 ባትራ ሙሉ ለሙሉ አልሙኒየም የተሰራ እንዲሁም ደግሞ ማብኪያው እስከ 30 ኪሎ የሚያቦካ ሰተን ሶስቱ አንድ ላይ 260 ሺህ ብር ነው። ከዚህኛው የ20 ሺህ ብር ለውጥ አለ። ምናልባት ያላነሳ ነው የ50 ኪሎ የሚያቦካ የ50 ኪሎ ደግሞ ከሆነ ከዚህ ከምንሸጥበት የ20 ሺህ ብር ጭማሪ አለ። የ50 ኪሎ ማለት እሱ ለብቻ ነው ፓኬጅ ውስጥ አልገባም። ፓኬጅ ውስጥ አልገባም። ለምሳሌ በፍላጎት 50 ኪሎ ይሆናል ካሉ 20 ሺህ ብር ጭማሪ አለው። ኦኬ እሱን አድርጎ 20 ሺህ ብር ጨምሮ መውሰድ ይችላል ባለ 50 ኪሎ። ምክንያቱም እንዳልኩ ነው ያው የእቃ ማጠቃቀም የፈረስ ጉልበቱም ስለሚጨምር 50 ኪሎ 20 ሺህ ብር ልዩነት አለው ማለት ነው። የዳቦ ማሽን ይሄ ነው። ሌላው ደግሞ ከዳቦ ጋር ተያይዞ እንጀራ መስራት የሚሰሩ ሰዎች ካሉ እዚህ ጋር እንመጣበታለን። ሊጥ ማቅጠኛም አለ ከዚህ ከቡኮ ጋር የተገናኘም። ኦኬ ገብቷል አይደለ? ስለዚህ እሱን ራሱ ማሽን ተጠቅሞ እንደ ዳቦ ማድረግ ይችላል፣ ለእንጀራ ማድረግ ይችላል። ይሄንን ሐሳብ እንዴት አመጣችሁት? አሁን ለምሳሌ ዳቦ ቤቶች እኔ በአዲስ አበባ ዳቦ ቤቶች እንጀራ ይሸጣሉ። ስለዚህ ይሄንን አድቫንቴጅ እንዲጠቀሙበት አስባችሁበት ነው የሰራችሁት ወይስ? አስበንበት ነው። ለምን ብዙ ጊዜ ጥያቄ አለ እንደነገርኩ የእንጀራስ ምን ሐሳብ አላችሁ የሚል ነገር ሰዎች ይመጣል እና ያንንም ታሳቢ በማድረግ ሊጥ ማቅጠኛ አብሲት መቀላቀያ ማሽን ሰርተናል። ስለዚህ እስኪ ወደ እሱ እንሂድ። ወደ ማሽኑ እንሄድና ይሄ ነው ማሽኑ። አዎ ይሄ ነው ቅድም የገለጽኩልህ ማሽን ይሄ ነው። የሚገርም ደግሞ ብዙ አማራጮችና ብዙ ነገር መስራት የምችል ማሽን ነው። ለምን አትለኝም? ይሄ አሁን በርሜል አንድ ብቻ ነው። ስለዚህ ምንድነው የሚያደርጉት? ለምሳሌ እንጀራ የሚጋግሩ ሰዎች 10 በርሜል ሊኖራቸው ይችላል፣ 5 ሊኖራቸው ይችላል፣ 20 ሊኖራቸው ይችላል። ይሄ እንደምታየው ቅድም እንዳንቀሳቀስኩ ይታያል። ጎማው ተንቀሳቅሶ እቺኛዋ የምትነቀልነች ባይዞች እቺ ትነቀላለች። ይሄንን ከቀላቀለ በኋላ ይወጣና ወደ ሌላ በርሜል ለመሄድ ይችላል። መልሶ የኛው ይተከላል። በርሜሉን ሳይሆን የምናንቀሳቀሰው እቺን ብቻ ነው። ይሄ ነው የምናንቀሳቀሰው። ስለዚህ ከ200 ሊትር በላይ አለ በርሜሉ ይታወቃል።
አብዛኛው የላስቲክ በርሜል ነው የምንጠቀመውና ስለዚህ ይሄኛው ምን ያደርጋል ለእንጀራ ለሚጋግሩ እንጀራ ለሚሰሩ ሰዎች ጤፉን ያቀጥንላቸዋል ሊጡን ዘሴም ታይም ደግሞ አብሲት መቀላቀል ይችላል በደንብ አሁን ትልቁ የእንጀራ ጥራቱ ምንድነው በደንብ መታሸቱና መላወሱ አይደለም የሚሉት ብዙ ባለሙያዎች እና ብዙ እንጀራ ላይ ያሉ ሰዎች ለምለም የሆነ እንጀራ ለማግኘት በደንብ መታሸት አለበት ነው ስለዚህ በዛ በማብኪያ አበኩትን በደንብ አሽተው አበኩትን ምን ያደርጋል ይሄ ደግሞ በሰው ኃይልና በሰው ጉልበት እኩል ላይ ደረስ ይችላል ገብቷል አይደል አንድ አይነት ወጥ የሆነ እንጀራ ለመጋገር እዚህ ጋር እኩል ሚክስ መደረግ አለበት አብሲቱ መቀላቀል አለበት መቅጠን አለበት ማቅጠኛም ነው ሊጦቹን በዚህ ያቀጥናሉ እሺ እንደገና አብሲትም ይቀላቀላል አብሲት ጨምሮ ይቀላቀላል ዱቄቱ ማብካት አይችልም ያኛው ነው የሚያበካው ዱቄቱ ማብካት ያኛው ነው ከዛ ያበኩትን ነው አምጥተው እዚህ ጋር ያቀጥኑና ከዛ ደግሞ አብሲት በሚቀላቀልበት ሰዓት ላይ ደግሞ አንድ ላይ አብሲቱን ጨምሮ መቀላቀል ይችላል ስለዚህ ማሽን ነው ኦሬዲ ይሄኛው ውስጡ ለሙሉ የመምቻው እንግዲህ ቀረብ ብለህ ከቀረስክለት ታሳየዋለህ ይሄ ውስጡ ስቴንለስ ስቲል ማቴሪያል ነው መምቻው ራሱ ይሄ ፕላስቲክ ነው መምቻው ስቴንለስ ስቲል ነው ስለዚህ በደንብ ከስር ጀምሮ እስከ ላይ በደንብ አድርጎ ይሄ የተሽከረከረ ያው በኋላ አስነስቶ ታያዋለህ እንደዚህ እየተሽከረከረ እንደምታየው በቤት ቆጣሪ ነው ይሄም የሚሰራው እየተሽከረከረ ይቀላቅላል አብሲት ይቀላቅልልሃል ሊጡን ያቀጥንልሃል ስለዚህ እንዳልኩ የዳቦ ቤት ማሽን የወሰደ ሰው እንጀራ ጎን ለጎን መስራት አለብኝ ብሎ የሚያምን ከሆነ ደግሞ እንጀራም የሚሰራ ከሆነ ይሄ ማሽን ለሱ ወሳኝነት አለው ማለት ጥሩ ስለሌሎቹ የዳቦ መጋገሪያ ማብኪያና ማኮፈሻ ዋጋ አውርተናል ይሄኛውስ ዋጋ ይሄኛው 110 ሺህ ብር ነው እየሰራን ያለው 110 ፓኬጅ ውስጥ ተካቷል ወይስ ለብቻው አይ ለብቻው ይሄ ለብቻው ምክንያቱም ሁሉም ሰው የእንጀራ አይሰራ ተለይቶ አንዳንድ ሰው ነው የሚጠይቀኝ ስለዚህ ይሄ ለብቻው 110 ሺህ ብር ነው እንዳልኩ ኦሪጂናል ዲናሞ ገጥመንለታል ይሄ መምቻው ሙሉ ለሙሉ ስቴንለስ ስቲል ነው ይሄ በርሜል የሚቀያየር ነው ተንቀሳቃሽ ነው እንደምታየው ያው እዚህ ጋር ካሜራ ላይ እንደምታየው ተንቀሳቃሽ ነው ያው በቀላሉ የትም ቦታ ላይ እያንቀሳቀሰው ይሄን ፈቶ እንዳልኩ በርሜሉን ይሄ ወደ ኋላ ይወጣል ይሄ ከተፈታ ይሄ ወደ ኋላ ይወጣል በርሜሉ እዛው ይቀራና ወደሚፈልገው በርሜል ይሄኛው አንሸራቶ ያስገብቶ ይሄንን የፈታ ነው መልሶ ደግሞ ከዚህኛው ላይ አውጥተን እዛኛው ላይ አስገብተን ደግሞ እንገጥማለን ማለት ስለዚህ በቀላሉ አድርጎ መቀያየር ይችላል ማለት ከበርሜል ማለት ነው ይሄኛውም ሜድ ኢን ኢትዮጵያ ነው እዚህ ጋር የምታየው በሙሉ እንደው ግብአት ከውጭ ይምጣ እንጂ ሁሉም በእኛው እጅ የተሰራ ነው በጣም ጥሩ እንግዲህ ክቡራን ተመልካቾቻችን የዳቦ ቤት ቢዝነስ ወይም ደግሞ የዳቦ ቤት ስራን ለመጀመር አስባችሁ ጎን ለጎን ደግሞ የእንጀራ ስራን መስራት ለምትፈልጉ ይሄኛው ማሽንም እንዳማራጭ ከኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግ ለእናንተ ቀርቧል ማለት ነው ዋጋን በተመለከተ እንደተገለጸ ነው ምናልባት ጋሻው በመጨረሻም የምትገኙበትን እንዴት ማሽኑን ማግኘት እንደምችሉ ማሽኑን ከገዙ በኋላ እንዴት መውሰድ እንደምችሉ እናንተ ናችሁ የምታደርሱት ወይስ እነሱ ናቸው መጥተው የሚጭኑት እንዴት ማግኘት እንደምችሉ አጠቃላይ መረጃ ስጠንና ከዚህ በፊትም እንደምናደርገው የምንሰራቸው ማሽኖች በሙሉ እስከ አዲስ አበባ ድረስ እኛ አዋሳ ነው የምንገኘው አዋሳ አዲሱ ገበያ ወረድ እንዳላችሁ አባይ ጥርስ ህክምና ነው ኤልሻሎም ኢንጂነሪንግ የሚገኘው አባይ ጥርስ ህክምና ጀርባ መታችሁ ብትደውሉ ታገኙናላችሁ እንዲሁም ደግሞ ጎግል ማፕ ላይ የምትጠቀሙ ሰዎች ካላችሁ ኤልሻሎም ጀነራል ኤሌክትሮሜካኒካል ብላችሁ ብትገቡ ጎግል ማፕ ላይ ቀጥታ ቦታውን ያሳያችኋል ምናመርተው ምንችል እዛ ላይ አታች ስላደረግን ማየት ይቻላል ሌላው ደግሞ ስልካችን በ0911 763219 ወይ ደግሞ በ0911 763219 ወይ ደግሞ በ0921 765465 ቢደውሉ እኛ ማግኘት ይችላሉ አዲስ አበባ ድረስ ትራንስፖርት አዲስ አበባ መስመር ላይ ያሉት ለምሳሌ ዝዋይ ሻሸመኔ መሳሰሉትን እስከ አዲስ አበባ ያሉትን ትራንስፖርት እግረ መንገድ ስለሆነ ትራንስፖርት ነፃ ነው በዚህ በኩል ደግሞ እስከ ሁሳና ድረስ ከሐዋሳ ማለት ነው ወላይታ አርባ ምንጭ ድረስ ትራንስፖርት ነፃ ነው ትራንስፖርት አክሰስ ስለምናገኝ ማለት ነው ሌሎቹ ጋር ግን ትራንስፖርት አክሰስ ስለማናገኝ ቀጥታ ወይ መጫን ይችላሉ ወይ አመቻችተው መውሰድ ይችላሉ ስለዚህ ከሌላ ክልል ላይ ደግሞ ለሚደውሉት ከዚህ በፊትም እንደምናደርገው ሴንተር አዲስ አበባ ስለሆነ ቀጥታ አዲስ አበባ ድረስ በራሳችን ትራንስፖርት አድርሰንላቸው ወደሚፈልጉት መኪና መገልበጥ ይቻላል ከዚህ በፊትም ስላደረግ ነው ለምሳሌ አሁን ባህር ዳር እንጭናለን መቀሌ እንጭናለን ወሎ እንጭናለን ምንድነው የሚያደርጉት እንዳልኩ ከዚህ ቀጥታ አዲስ አበባ ድረስ በራሴ ወጪ አደርስላቸውና ወደ ወሎ መኪና ካስፈለገ ወደ ጅማ መኪና ስልክ ብቻ በመቀያየር መጫን ይቻላል
ስለዚህ አዲስ አበባ ድረስ ያለውን ትራንስፖርት በራሳችን ወጪ ነው፣ አይጠየቁም። ከዛ በኋላ ያለውን ግን በራሳቸው ወጪ መውሰድ ይችላሉ። አማራጭ ጥሩ። አሁን ብዙ ማሽኖች አሉ። ኦርደር ናቸው ወይስ ተሰርቶ የተዘጋጀ ማንኛውም ሰው አሁን ቢደውል ቀጥታ ገዝቶ መውሰድ ይችላል ወይስ ትዕዛዝ ሰጥቶ ነው እንደከዚህ በፊቱ? ምንድነው እዚህ ጋር ራሳችን የሰራናዎችም አሉ፣ ትዕዛዞችም አሉ። ስለዚህ ምንድነው የምናደርገው? እጃችን ላይ ካለ ኦልሬዲ እንደጠየቁን ሙሉ ከፍለው መውሰድ ይችላል። እጃችን ላይ ከሌለ ግን እንደተለመደው ቀጠሯችን አጭርና ግልጽ ነው። በ10 ቀን ማክሲመም በ10 ቀን እናስረክባለን ሰርተን። ኦኬ። ስለዚህ አሁንም አጋጣሚ በእጃችሁ ላይ ያለውን ቀጥታ ደውሎ መውሰድ ይችላሉ። ባልነው ቀን እናስረክባለን። ጥሩ። እንግዲህ ስለ ዳቦ ቤት ማሽኖች መረጃ ጨርሰናል። በሌሎች ማሽን ተመልሰን እንገናኛለን። ምናልባት በዚህ በዳቦ ቤት ስራ ላይ ወይም ደግሞ ያመረታችሁት ዳቦ ቤት ማሽኖች ላይ ለተመልካቾቻችን የምትለው ሀሳብ ካለ ወይም የምታስተላልፈው መልእክት ካለ አስተላልፈልን በዚህ እንቋጨው። እንዳልኩ ከቅድም ጀምሮ ከ260 ሺህ ብር ጀምሮ አማራጭ ማሽኖች አሉን እስከ 430 ሺህ ብር ድረስ። ስለዚህ እንደ አቅማቸው ሁኔታ ጠይቀውን በትዕዛዛቸው መሰረት ሰርተን እናስረክባለን። የዳቦ ስራ አዋጭ ነው። አዎ፣ ምክንያቱም አብዛኛው ቢዝነስ ሰው መስራት ያለበት እዚህ ጋር ያስተውሎ ሰው ደንበኞቻችን የሚፈልገው አላቂ እቃ ሁሌም ተፈላጊ ነው፣ ፍጆታ እቃ ሁሌም ተፈላጊ ነው እና ምንም ያከስረናል ብለው ስጋት እንዳይገባቸው አትራፊ ስራ ነው የዳቦ ስራ። ስለዚህ እኛም ገበያ ላይ የቆየ ነው አትራፊ ስለሆነ ነው። ሰዎች እየፈለጉ እየወሰዱ እየሰሩ ራሳቸውን እያሳደጉ ለአንዱ አንዱ እየነገሩ ነው። እኛም ምስክር ነን። ለምን እንዳልኩ ትዕዛዝ እየተቀበልን ነው። ይኸው 2 ዓመት ውስጥ ብዙ ማሽኖች ነው የሸጥ ነው በመላው አገሪቷ ላይ ኢቭን ከውጭ እየደወሉ ለቤተሰቦቻቸው እየገዙ እዚሁ ሀገር ውስጥም ደግሞ እንደዛው እያደረጉ እየሰራን ጥሩ ስም ተክለን እግዚአብሔር እየረዳን ጥሩ እየሰራን ነው ያለ ነው። ስለዚህ ምንም ሳትፈሩ እንዳልኳችሁ እንዳቀማችሁ ሁኔታ ከ260 ሺህ ብር ጀምሮ እስከ 430 ሺህ ብር ማሽኖች አሉን። ግዙ፣ ስሩ፣ አትርፉ፣ እደጉ እንላለን። ከ2 ኩንታል እስከ 5 ኩንታል ድረስ ማምረት የሚችሉ ናቸው ቅድም የገለጽኩልህ። ስለዚህ እንደ ሰው ምርጫና ፍላጎት እንደ ዳቦው መጠን በዚህን ያህል ልክ ማሽኖቹ ስለሚያመርቱ እንደ ፍላጎታችሁ ለገበያ ከሆነ እንደ ፍላጎታችሁ እንዳልከኝ ደግሞ ለድርጅቶች ከሆነ ይሄን ያለው ማመርተው ይሄን ያህል ሰራተኛ ነው ያለኝ፣ ስለዚህ ይሄን ያህል ማምረት የሚችል ማሽን እንፈልገው ያለ እነሱን ያማከለ ማሽን ደግሞ ሰርተን እናስረክባቸዋለን ማለት ነው። በጣም ጥሩ ጋሻው፣ ለሰጠኸኝ ማብራሪያ እንዲሁም ደግሞ ላደረግነው ጉብኝት እጅግ በጣም አድርጌ አመሰግናለሁ። ምናልባት ሌሎች ማሽኖችም ስላለ በነዛ ማሽኖች የምንገናኝና እነዛን መረጃ ደግሞ ለተመልካቾቻችን የምናደርስ ይሆናል። ከዳቦ ማሽኖች ጋር ስለነበረን ቆይታ ደግሞ እያመሰገንኩኝ በዚሁ እንሰናበት። እሺ፣ ቴንክ ዩ። አመሰግናለሁ። እኔም አመሰግናለሁ። እሺ፣ ቤተሰቦቻችን ሜድ ኢን ኢትዮጵያ ወይም ደግሞ በኢትዮጵያ የተመረተ በሚል አዲሱ ዝግጅታችን ወደ እናንተ ያደረስነው የዛሬ የዳቦ መጋገሪያ ማሽኖች መረጃ እንደተከታተላችሁት ነበር። ክቡራን ተመልካቾቻችን የዛሬው የገበያ ሚዲያ በኢትዮጵያ የተመረተ ዝግጅታችን በሐዋሳ ተገኝተን የኤልሻሎም ኤሌክትሮሜካኒካል ኢንጂነሪንግን የተከታተልንበት ቪዲዮ ነበር። ከቪዲዮው እንዳተረፋችሁ እንደተገረማችሁበትም ተስፋ እናደርጋለን። እንግዲህ በዚህ ድርጅት ውስጥ ያገኘነው የዳቦ ቤት ማሽኖች መግቢያ ላይ እንደነገርኳችሁ ከ500 ሺህ ብር በታች የቀረቡ ሲሆን ለዛውም በፓኬጅ ከ500 ሺህ ብር በታች በሆነ ካፒታል የቀረቡ ናቸው። ምናልባት እነዚህን ማሽኖች ይዘን ትላልቅ ዳቦ ቤቶችን መክፈት እንችላለን ወይ? ይህ የሁላችንም ጥያቄ ነው። አዎ እንችላለን። እንግዲህ ከዛሬ ቪዲዮ የተገነዘብነው ምናልባት በየቦታው የምንመለከታቸው ትላልቅ ዳቦ ቤቶችም ይሁኑ መካከለኛ እንደውም ዝቅተኛ እነዚህ ማሽኖችን በመጠቀም የሚሰሩ ናቸው። እነዚህን ማሽኖች ተጠቅማችሁ አዳዲስ ወደዚህ ስራ መግባት ለምትፈልጉ ያው የተሻለ መረጃ ያገኛችሁበት ቪዲዮ ነበረ። በሌላ በኩል ደግሞ በዚህ ስራ ውስጥ ያላችሁ ማሽን እየፈለጋችሁ ያላችሁ ትላልቅ ድርጅቶችም እነዚህ ማሽኖች በመጠቀም ወጪ በመቆጠብ የተሻለ ስራ መስራት እንደምትችሉ ከዚህ ቪዲዮ መረጃ ያገኛችሁ ይመስለናል። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። በቀጣይ በዚሁ ድርጅት ውስጥ የሚመረቱ ሌሎች በዝቅተኛ በመካከለኛና በከፍተኛ ካፒታል መሰራት የሚችሉ ለስራ የሚሆኑ ችግር ፈቺ የሆኑ ማሽኖችን የምናስቃኛችሁ ይሆናል። የዛሬ ዝግጅታችን በዚህ ያበቃን። ቸር ሰንብቱ።